እውነት ፋኖ የተማረ የለበትም፣ የተማረስ አይፈልግም። የትምህርት ተቋማትንስ ማውደም ራው ነው ወይ? ይችን ነገር መልስልኝ እስኪ። አመሰግናለሁ በድጋሜ። እንግዲህ ትምህርት ምን እንደሆነ የአማራ ህዝብ ለዓለም ያስተማረ ህዝብ ነው። ፊደል ቀርጾ ቋንቋ መስርቶ ለዓለም አማርኛ የሚባል ቋንቋን፣ ግዕዝ የሚባል ቋንቋን ለአማራ ህዝብ ያስተማረ ህዝብ ነው። የዚህ እሴት ባለቤቶችም ነን። ስለዚህ ትምህርት ምን እንደሆነ በአባቶቻችን በቄስ ትምህርት ቤትም በቁርአን ቤትም ወይም ደግሞ በቁርአንም የምናውቀው ነው። አዲስ ነገር አይደለም። ለማን ነው ይሄን የሚነግሩት? ትምህርት የተቋረጠው እኮ መንግስት መጥቶ ህፃናትን ስለደበደበ ነው። መንግስት መጥቶ ትምህርት ቤቶችን በድሮን በከባድ መሳሪያ ስላወደመ እኮ ነው። ትምህርትን ያቆምነው እኮ እነዚህ ንጹሃን ልጆቻችን እንዳይጨፈጨፉ እኮ ነው። ሰደን እኮ እነሱ ቤት በገነቡት ትምህርት ቤት ላይ እኮ ሰደን ልጆቻችን የት እንደደረሱ ዛሬም መልስ የለንም እኮ። እናት እኮ ዛሬም ደረቷን እየደቃች ነው። ይሄንን የፈራ ነው እንጂ ለመማርማ ከአማራ ህዝብ በላይ ማን አለ? እሴቱን የተረዳ ያለምን መጻኢ ዕድል የሚያውቅ ማን አለ እንዴ? ትምህርትማ የሀገር እድገት ሁሉንም ለመመርመር የሚያስፈልግ መሆኑን እናውቃለን። ነገር ግን ላለመጨፍጨፍ ብለን ነው። እናስታውስ እንጂ ዛሬ መጋቢት 26 ነው እያልኩህ ነው። ከ2-3 ቀን በፊት የ10 ዓመት ህፃናት ብራቃት ላይ አልተጨፈጨፉም እንዴ? ምን አድርገው? ምን አጥፍተው? 46 በላይ 50 በላይ አዛውንቶችን ጭምር አልተጨፈጨፉም እንዴ? በየትኛው ሰላም ነው? የትኛው በሰጠን ሰላም ነው ህፃናትን የምናስተምረው ወደ ትምህርት ቤት የምንልከው? እሱኮ ድሮን አዝምቶብናል እኮ፣ ጀት አዝምቶብናል እኮ፣ ታንክ ልኮብናል እኮ። ትምህርት ቤቶች እኮ የመንግስት ካምፕ ማጠራቀሚያዎች እኮ ናቸው። ስለዚህ የት ላይ እናስተምር? ሰላም ፈላጊዎች እኮ አይደሉም። ተማሪዎቻችን እኮ ከተማ ላይ የምንሰዳቸው ተማሪዎች በአሸባሪው አብይ አህመድ ሰራዊት እየተደፈሩ እኮ ነው። የት ነው የምንልካቸው? በዛ ላይ መታወቅ ያለበት እኛ ያለነው የህልውና ትግል ውስጥ ነው። ተምረን የት ልንኖር? የት ነው የምንኖረው? ተምረን ሌላ ሀገር ተንቀሳቅሰን እንዳንሰራ ታግደናል። ተምረን በህይወት የመኖር መብታችን ተነፍጓል። ስለዚህ መማር ምንድነው? የአማራ ህዝብ እኮ መማር ቅንጦቱ እኮ ነው። መሰረተ ልማት መጠየቅ ቅንጦቱ እኮ ነው። በህይወት የመኖር መብቱ ተነፍጎ ለምንድን ነው የሚማረው? የት ሊኖር ነው የሚማረው? እስከ መቼ ነው የሚማረው? እስከ 10 ዓመት እስከሚሞለው፣ 15 ዓመት እስከሚሞለው፣ 16 እስከሚሞለው ነው 20 ዓመት እስከሚሞለው? መቼ እንደሚገደልም እኮ አያውቅም ይሄ ህፃን። ስለዚህ ይሄ ግፍና በደል ይሄ ሁሉ መከራ ስላለ ነው ትምህርት ቤትን የተቋረጠ ስርዓቱ ነው ትምህርት ቤቱን ያቋረጠው እንጂ የአማራ ህዝብማ መማርን ይፈልጋል፣ ማደግን ይፈልጋል፣ ለውጥን ይፈልጋል። ግን ጨፍጫፊ፣ ዘረኛ፣ ዘራጥፊ ስርዓት ስለመጣብን የመማሪያ ቦታ እንኳን የለንም። ብሶታችንን ምንገልጽበት እንኳን ቦታ የለንም። ለዚህ ነው ትምህርት እያተማረ ያለ ነው። መምህራን ተረሽነዋል እኮ። እንደውም ጨራስ እሱ ራሱ ረሽኖ እኮ የአማራ ፋኖን የረሽነው ለማለት እኮ ዳዲስ ይለው እኮ አይተናል። ረሽኖብናል። መምህራንን እንዳይንቀሳቀሱ ተደርገዋል። ሌላ ክልል ሄደው የኛ መምህራን እንዳይማሩ ተደርገዋል። በኑሮ ውድነት ህዝባችንን አሰቃይቷል። እስኪ መምህርን ጠይቅ ሄደህ ስንት ነው ደሞዙ? በስንት ነው የሚኖረው? እንዴት ነው ልጆቹን ቤቱን የሚያስተዳድረው? አይችልም። ለመምህራን የሰጠው ክብር ባዶ ዜሮ ነው። ለህዝባችን የሰጠው ክብር ዜሮ ነው። በየትኛው ኢኮኖሚ ነው ልጆቹን የሚያስተምረው? ደብተር መግዛት ይችላል ያሁን ገበሬ? ሽሮ ስንት ነው? በርበሬ ስንት ነው? ዘይት ስንት ነው? ምንድን ያክል ነው የኑሮ ውድነቱ ያለው? ይሄን ሁሉ ተቋቁሞ 2-3 ልጆቹን ማስተማር ይችላል የአማራ ህዝብ? የአማራ ገበሬ አይችልም። አሁን ያለበት ቁመና ይሄ ነው ወንድም አለ። ህዝባችን አሰቃይቶታል። በተለያየ አቅጣጫ አሰቃይቶታል። በተለያየ አቅጣጫ በቀሉን ተወጦበታል። ለዚህ ነው እንጂ መማር እንፈልጋለን። ወደፊትም ብታያቸው ነው የአማራ ፋኖ በምሁራን የተጥለቀለቀ ነው። በዙሪያው ፕሮፌሰሮች፣ ኢንጂነሮች፣ ዶክተሮች፣ መቶ አለቃዎች፣ ኮሎኔሎች ናቸው፣ ጀነራሎች ናቸው ያሉት። ይሄ ሀገርን የመለወጥ አቅም አለው። ግን ይሄንን የሚያስተናግድ በአሸባሪው አብይ አህመድ ስርዓት በኩል የለም። ለዛ ነው ዛሬም እኛ ትምህርታችንን መቀጠል እንፈልጋለን። እኔ ለምሳሌ ኢንጂነር ነኝ። ነገር ግን መቀጠል እፈልጋለሁ። ነገ የሀገሪቱ ተስፋ መሆን እፈልጋለሁ። ግን በየትኛው ስርዓት ተንቀሳቅሰን መስራት እንችላለን? አንችልም። የአማራ ኮንትራክተር ኦሮሚያ ሄዶ መስራት ይችላል? አይችልም። ትግራይ ሄዶ መስራት ይችላል? አይችልም። የት ሄዶ መስራት አይችልም። መጀመሪያ ነፃነታችን፣ መጀመሪያ ህልውናችን ይረጋገጥ፣ ከዛ እንማራለን።
ለዛ ነው መሳሪያችንን አንስተን ወደ ትግል የገባ ነው ወንድም ማለት። እሺ ለሰጠህ ቃለ መጠይቅ በአድማጭ ተመልካቾች ስም እጅግ ከልብ ነው የማመሰግነው። ድል ለአማራ ፋኖ ነው። አመሰግናለሁ።